ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እንዴት ነህ? ግባ። አረፍ። እንዴት ነበር መንገዱ? አስቸገረ? ምንም አይልም። ያው አልጠፋህም አይደል? ሰፈሩ ይሻለው። አይ ማሻአላ። ትናንት እኮ የላክልኝን ያልመለስኩልህ ስላላየሁት ነው። ችግር የለም። እሺ አሁን ወደ ቀረጻችን እንግባ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ተመልካቾቻችን? በዛሬው ቆይታችን የእንግዳችንን የህይወት ታሪክ ከአካል ጉዳት ጋር በተያያዘ ያለፈበትን የህይወት ፈተናና ስኬት አብረን እንቃኛለን። አብራችሁን ቆዩ። እንኳን ደህና መጣ። እንኳን ደህና ቆየሽ። መጀመሪያ ራስን አስተዋውቀን ከስም ጀምረን ነው። እሺ፣ አመሰግናለሁ። መጀመሪያ እንግዳ አድርጋችሁ እዚህ ስለጠራችሁኝ አላህ ያክብርልኝ። ስሜ ጀማል ስራጅ ይባላለሁ። በራያ መሆኒ ከተማ ነው የተወለድኩት። እዚህ አዲስ አበባ ነው የምኖረው። ባለትዳር ነኝ። የሁለት ልጆች አባት ነኝ። እሺ፣ ውይይታችን ከአካል ጉዳት ጋር የተያያዘ ነው የሚሆነውና ጥያቄያችንም እሱን ተንተርሶ ነው የሚሆነው። እስኪ ስለአንተ ንገረን። ምንድን ነው የተፈጠረው? ከውልደት ጀምሮ ነው ወይስ ከፍ ካልክ በኋላ የመጣ ችግር ነው? ያው ኖርማል ነው የተወለድኩት። መጀመሪያ ያው የፖሊዮ ቫይረስ ነው እንደዚህ እንትን ያዳረገኝና በጊዜው ያው ፋሚሊም አዌርነስ ምናምን ስላልነበራቸው ክትባት ምናምን እንትን ባለመደረጉ ነው ለዚህ ደረጃ እንትን ያልኩትና ብቻ አልሐምዱሊላህ እዚህኛው ነው። ከልጅነት ጋር በተያያዘ አስተዳደግህ እንዴት ነበር? ማለት ይሄ አካል ጉዳት ይሄን ችግር ፈጥሮብኛል በልጅነቴ፣ ከጓደኞቼ እንደዚህ አይነት ነገር ሲያደርጉ እኔ ማድረግ አልቻልኩም የምትላቸው ነገሮች አሉ? በትምህርት ቤት ህይወት፣ በሰፈር? ያው በትምህርት ቤት እንኳን እንደነገርኩሽ ነው። ጓደኞቼም እንደ ህፃን አልነበሩም። እንደ ልጅ አልነበሩም። ደብተር ይይዙልኛል። ትምህርት ቤት ትንሽ በእርግጥ እኔ ከምማርበት ቦታ መንገዱ እሾሃማ ምናምን ስለነበር እንደነገርኩሽ መጀመሪያ በእጄ ነበር እንደዚህ የሚሄደውና ድንጋዮች፣ እሾህ ምናምን ነገር በጣም ለመናገር ይከብዳል። አስቸጋሪ ነው ያሳለፍኩት። በእርግጥ በትምህርት ቤት ላይ ያሳለፍኩት ህይወት ብቻ አልሐምዱሊላህ እንደዚህ ነገሮች ናቸው። መንገድ ሲሄድ ምናምን በእጄ ስለነበር ትንሽ እሾህ ድንጋይ ምናምን ይወጣኝ ነበር። ከፍ ካልክ በኋላ ነው አሁን በእግር መሄድ የጀመርከው? ከፍ ሲል ነው አሁን ክራንችም መያዝ የጀመርኩት። ከክራንች በፊት ብረት ነበር የምጠቀመውና ያ ብረት በጣም ከባድ ነው። ወደ 3 ኪሎ ምናምን ይሆን ነበር እዚህ ጋር ተገጥሞልኝ የነበረውና እሱን ይዤ ከጓደኞቼ ጋር ነበር ስዞር ምናምን የነበረው። እነሱ ወደሚጫወቱበት ጨዋታ ላብ በላብ እስኪሆን ድረስ ማለት ነውና ይሄ በጣም አስቸጋሪ ህይወት ነበር ለኔ። ወደ ወጣትነት እንምጣና ከትዳር ህይወት ጋር በተያያዘ ይሄ ያስቸገረህ ነገር ነበረ? ያው አንዳንድ ጊዜ እኔ ማለት አካል ጉዳተኝነት ሲባል ለትዳር የማይበቃ ነገር ምናምን ተደርጎ ነው የሚታሰበውና እኔ በእርግጥ እንደዛ አይነት ሐሳቤ አልነበረኝም ጭንቅላቴ ላይ። ማለት በራስ መተማመን እንዲኖረኝ አድርገው ነው ያሳደጉኝ ወላጆቼ፣ ጓደኞቼም እና አልሐምዱሊላህ የፈለኩት መርጬ ነው ያገባሁትና አልሐምዱሊላህ እዚህ ነገር ደስተኛ ነኝ። እስኪ አለፍኳቸው የምትላቸው ፈተናዎች ካሉ? ፈተናዎች አካል ጉዳተኛ ስትሆኝ ብዙ ፈተናዎች አሉና እኔ አጋጣሚ መጀመሪያ ያው እንዲህ መሬት ለመሬት ነበር የሚሄደውና በእጄ እየተንፋቀቅኩኝ ነበር የሚሄደው። ይሄ ሙሉ ፓራላይዝ ነበር። አይታጠፍም፣ አይዘረጋም። በቃ እንትን ነው፣ ፓራላይዝ ነው። ሕክምና ከተደረገልኝ በኋላ
ብረት ነበር ተገጥሞልኝ የነበረው። በዛኔ ሌላ አማራጭ አልነበረም ከሱ ውጭና እሱ በአመት አመት ነበር የሚቀየረው። አጋጣሚ ሆኖ የሚቀይሩትን አካላት አቋረጡትና ሲያቋርጡት ያ ብረት መንገድ ላይ ይሰበራል፣ ይወጋኛል። እንደገና አስበይደዋለሁ። ጋራጅ የመኪና ጋራጅ ምናምን እየሄድኩኝ ነው ማሰራው የነበረው ሰርቪስ የሚሰጠኝ ስላልነበረ እና በመንገዱ ላይ ስትሄጂ ይሰበራል፣ ይወጋሻል። ይሄ በጣም ብዙ ከባድ ነው፣ በጣም ያማል። ይሄ ደግሞ ማንም አይረዳልሽም። እና ክራንቹ አሁን ብረት ተገጥሞልኝ እያለ ምንድነው አሁን ጋራጅ የአካል ጉዳተኞች የሚሰሩ ጋራጆች እንኳን አይደለም የነበሩት። የመኪና ጋራጅ ቤት ሂጄ ነበር ማስበይደውና ያ በጣም ከባድ ነው። የተበየደ ራሱ ሾሃማ ነገር ነው የሚሆነው ብረቱና ስትሄጂ ያንን ተሸክመሽ ስትሄጂ ፍራክሽን ስላለው ቆዳሽን ሁላ እዚህ ጋር ይሄ ሙሉ ዙሪያው ጠባሳ በጠባሳ ነውና ያ ነገር ማንም አይረዳውም። ህመሙ ራሴ ነኝ እንትን ብሎ ለማንም አልናገርም ምንም እንትን ስለማልን አስቸጋሪ ነው እሱ ህይወት፣ እሱ በጣም አስቸጋሪ ነው። አሁን ግን አልহামዱሊላህ ብዙ ኦፕሽኖች አሉ። አሁን በፕላስቲክ ምናምን እንትን የሚደረጉ አሉ። የዛኔ ያንን አማራጭ ስላልነበረ ነውና ያ በጣም አስቸጋሪ ህይወት ነው ለኔ። በእንደዚህ አይነት ሁኔታ ምን ያህል ጊዜ ቆየ? ምን ያህል ጊዜ ለመስራት ምን ያህል ጊዜ ይፈልግ ነበር? አው ያው በአመት ነበር የሚቀየረው ብረቱና እንግዲህ በአመት አንድ የሰው ልጅ የፊዚካል ለውጥ ያመጣል። ቁመትም ትንሽ ሊጨምር ይችላል፣ ይወፍር ይችላልና አመት ሲያልፍ ነው በቃ ከአመቱ ያልፋል። በቃ ከዛ በኋላ ወደ 3 አመት 4 አመት ይሆናል ማን በቃ ቀያሪ ያጣውና ሌላ ብረቶች እያስቀጠልኩኝ እዛውን እያስጨመርኩኝ በቁመቱ ልክ እንትን እያሰራው ለ3 አመት ነው ያንን ችግር እንትን ያልኩትና በጣም አስቸጋሪ ነው እሱ ህይወት። እሱ ለ3 አመት ያክል ነው እንደዛ ያያረኩኝ ያሳለፍኩት። ምን አይነት ህክምና ነበር በእጄ ነበር የሚሄደው ብለኸኛልና ምን አይነት ህክምና ተደርጎልህ ነው አሁን ተሻሽሎ አሁን ያለህበት ከደረሰ? አው ያው እንደነገርኩሽ መጀመሪያ ፓራላይዝ ነበር። በቃ እግሬ እንደዚህ አይታጠፍም አይዘረጋም እንደዚህ ነበርና በጣም በደንብ እንትን ባልለውም ብቻ ሰርጀሪ ኦፕራሲዮን ምናምን ተደርጊያለሁ እዚህ ጋርና እዚህ ጋር 2 ኦፕራሲዮን ተሰርቻለሁ። ቀጥ አርጎ በቃ እንትን አይታጠፍም ነበርና ያ ብረቱን ካለ እንትን በቃ የሚቀይሩ አማራጭ ሳጣ ብረቱን አውጥቼ ስጥለው ምንም አማራጭ አልነበረኝም። አይታጠፍም ነበር ይሄ ጉልበቴና ኦሬዲ የመጀመሪያ ቀን የወድቄ የተሰበርኩትን እንትን ህመሙ አድረሰውም ብረቱን ካወለኩኝ በኋላ ማለት ነውና እንደዚህ ነው። ብዙ ፈተናዎች እንዳለፍክ ገምታለሁና የቤተሰብ ድጋፍ እንዴት ነበር በዛ ሰዓት ህክምና ላይ በነበርክበት ሰዓት? አዎ ቤተሰብ በቻሉትን መጠን አላህ ጀዛውን ይክፈላቸውና ቤተሰብ እንደዚህ አካል ጉዳተኛ ስትሆኝ አብዛኛው ለወላጅ ነው ተጽዕኖ እንትን የሚለው ከኛ ባሻገር ማለት ነውና ወላጆቼን ይሄንን ተቋቁመው በጣም ብዙ ነገር አድርገውልኛል። ሰፖርት ያደርጉኛል በሞራል ራሱ አይዞህ እያሉና ወላጆችን በጣም በዚህ አጋጣሚ በጣም ላመሰግናቸው ፈልጋለሁ። ስፔሻሊ አባቴ ማለት ነውና ምን አበረታ በሰዓቱ ያንን አልፈ አሁን ላለህበት ደረጃ ደርሰሃልና ምን ነበር ያበረታ? አዎ እንግዲህ እኔ ይሄ ሁሉ ቻሌንጅ ተቋቁሜ እንዳልፍ ያደረገኝ አንደኛ አባቴ ነው። አባቴ አሁን በህይወት የለም አላህ ጀነት ይበላውና አባቴ በጣም በብዙ ነገር ሰፖርት ያደርገኝ ነበር። የአባቴ ምክር ብዙ ነገር ጓደኞቼም እንደ አካል ጉዳተኛ አያዩኝም። አብሮ አደጎቼ ሁሉንም ነገር ከነሱ ጋር እኩል ነው እንትን ምለው እና እነዚህ በቃ ዋናው አባቴ ነው ለዚህ ደረጃ እንዲበቃ ያደረገኝ። አላህ ይርሐማችሁ። በህይወት መንገድ ላይ ያሳካሁት የምትለው ነገር አለ እንደ ስኬት ልንቆጥረው የምንችለው? በህይወት መንገዴ ያሳካኋቸው የምለው ነገር እንኳን የለኝም ገና ኢንሻአላህ ብዙ ነገር ማሳካቸው ነገሮች አሉ። ግን ያው ይሄንን ቻሌንጅ እኔ እንደማንም አካል ጉዳተኛ ነኝ ብዬ ከምንም ነገር ለመስራት ከምንም ነገር በትምህርት ቢሆን
በስራ ህይወት ላይ ሰርቫይቭ ለማድረግ ያለውን ነገር እንቀሳቀሳለሁ። አልሐምዱሊላህ እጅ አልሰጥም ከማንም አልጠብቅም ብዬ እሰራለሁ፣ እንቀሳቀሳለሁ። ይህን ነገር እንደ መልካም አድርጌ ነው ራሴን ቆጥሮ ማለት ነው። ጉዳት ለሌለበት ማህበረሰብ ለሌላው ማህበረሰብ ምን የምታስተላልፈው መልእክት አለ? ስለኛ ምን ቢያውቁ የምትለው ነገር አለ? አዎ ለጉዳት አልባ የሆኑ ማህበረሰቦች ላስተላልፈው የምፈልገው ምንድነው አካል ጉዳተኞች በማንኛው አይነት ዘርፍ መስራት እንደሚችሉ በትምህርትም ይሁን በስራም በማንኛው ነገር ከማንም እንደማያንሱ እነሱም ከአካል ጉዳተኞች ጋር ጎን ሆነው ሞራል እንዲሰጣቸው ትምህርት እንዲሰጧቸው ነው ማስተላለፍ የምፈልገው ማለት ነው። ስለ ፖሊዮ ምን የምትለን ነገር አለ? የሚተላለፍ አይነት ነገር ነው ወይ? ፖሊዮ ቫይረስ እንግዲህ በጣም ማለት ለማህበረሰቡ በጣም አዌርነስ ሊሰጠው የሚገባ በሽታ ነው። ምንድነው ይሄ መንስኤው? ያው ፖሊዮማይሌትስ የሚባል እንትን ቫይረስ አለ። ይህንን ቫይረስ በምን ምንድነው በቫክሲኔሽን በክትባት መከላከል ይቻላልና እንደዚሁ ልጆች ሲወለዱ ክትባት ምናምን በሚደረግበት ሰዓት ጊዜያቸውን ጠብቀው በስነ ስርዓት ልጆቻቸውን እንዲከታተሉ የሚል መልእክት ነው ማስተላለፍ የምፈልገው። ከተፈጠረ በኋላ ግን እንትን የለውም አይደለ? ሕክምና ከተፈጠረ በኋላ የለውም። ኦልሬዲ ነርቭ ነው የሚያጠቃውና ብዙ አይነት ጉዳት ነው የሚያመጣው። ሙሉ በሙሉ ዳሜጅ ያደርጋል ነርቮቹ። ፓርሻል የሚጎዳውም አለ። የኔ አልሐምዱሊላህ ብዙ ሙሉ በሙሉ አይደለም፣ ፓርሻል ነው። ሙሉ በሙሉ አይታዘዝልኝም እንጂ መንቀሳቀስ ይችላል። የተለየ ገጠመኝ ካለ የምታስታውሰው? ያው ገጠመኝ የምለው በህይወቴ የማልረሳው ቀደም እንደነገርኩሽ ብረት አስገጥሜ ነበር የሚሄደውና አማራጭ ሳጣ ብረቱን ቆዳዬን እየላጠው ሲሄድ አውጥቼ ጣልኩት። በቃ አላህ ያደረገ ያርገኝ ብዬ ማለት ነውና የዛኔ ይሄ ጉልበቴን አይታጠፍም ነበር እና ልሞክር የመጀመሪያ ቀን ያለ ብረት ልሞክር አንድ እርምጃ ልራመድ ሲል ማለት ነው ይሄንን ሲታጠፍ ህመሙ በጣም ከባድ ነው። በጣም ላስታውሰውም አልፈልግም። በጣም ያማል እና ይሄንን የገጠመኝ ህይወት አሁን የለም አይደል? ብረት አሁን የለም አልሐምዱሊላህ። በዚህ በክራንች ነው የሚሄደው። ለሰውስ ምን ማስተላለፍ ትፈልጋለህ? ማለት አሁን እንደዚህ በክራንች በዊልቸር ምናምን የሚንቀሳቀሱ ሲሆኑ ከህንፃዎች ሊሆን ይችላል ወይ ደግሞ ታክሲ ስንሳፈር ምናምን ምን አይነት ነገር ቢስተካከል ለአካል ጉዳተኛው ምን አይነት ነገር ቢስተካከል ብለህ ታስባለህ? ጥሩ ነው። ያው ትራንስፖርት ህዝቡም ማሻአላህ ነው። የኢትዮጵያ ማህበረሰብ በጣም የዋህ ነው፣ ቅድሚያ ይሰጠናል። ሌላ ማለት የምፈልገው ግን በእነዚህ ገቨርንመንታል ኢንስቲትዩሽን የሚባሉት የመንግስት ተቋማት ለአካል ጉዳተኛ ፎከስ አድርገው እየሰሩበት አይደለም ብዬ ነው የማምነው። በአንዳንድ አጋጣሚ ቢሮ ሲሄድ ሊፍት የለውም፣ ሊፍት የሌላቸው አሉ እና እነዚህ ለአካል ጉዳተኞች ወደ 3ኛ ፍሎር 4ኛ ፍሎር ለመውጣት በጣም አስቸጋሪ ነው። ይህንን ነገር ሁሉንም የሚመለከተው አካል ትኩረት አድርጎ ቢሰራበት ብዬ አስባለሁ። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ ድሉን ልስጥ። እሺ፣ አመሰግናለሁ። ያው መጨረሻ ማስተላለፍ የምፈልገው እኔ ብዙ ስራ ነው የምሰራውና አልሐምዱሊላህ አሁን ትንሽ ከውፍረት ጋር ምናምን የተያያዘ ሲመጣ ክራንቹን እያስቸገረኝ ስለመጣ እጄንም አሁን በጣም እያመመኝ ነው በክራንቹ። ሁሉም ሰውነቴ ሎዱ ክራንቹ ላይ ስለሚያርፍና መንግስት ከታክሲና ቀረጽ ነፃ የእግር መኪና እድል አመቻችቶልኛል። ፕሮሰሱን ኦልሬዲ ጨርሻለሁና እዛ በአንዳንድ መንገድ የሚያግዙኝ ማለት ሙሉ በሙሉ ራሴን ከበር ላደርገው ስለማልችል ሊያግዙኝ የሚችሉ ሰዎች በስልክ ቁጥር 0910 42 85 83 ደውለው በተለያየ ነገር ሳፖርት እንዲያደርጉኝ እፈልጋለሁ። አመሰግናለሁ።
እሺ እኔም አመሰግናለሁ። ኢንሻአላህ ያግዟል ብዬ ተስፋ አደርጋለሁ። ማመስገን የምትፈልጋቸው ሰዎች ካሉ? አመሰግናለሁ። ማመስገን የምፈልጋቸው ሰዎች በአንደኛ ደረጃ አባቴን አላህ ይርሐመውና አባቴን ማመስገን እፈልጋለሁ። ከዛ ባለቤቴንም ከጎኔ ሆና ሁሉንም ነገር ማድረግ ትችላለህ አይዞህ እያለች የምታበረታታኝ ባለቤቴ፣ ጠንካራ ባለቤቴ ያለችኝ፣ እንዲሁም ሙሉ የራያ ልጆች ጓደኞቼ፣ አብሮ አደጎቼ እስከዛሬ ዕለት በተለያዩ ነገሮች እንደ አካል ጉዳተኛ አይተውኝ አያውቁም። ሁሉንም ነገር ማድረግ ትችላለህ እያሉ ሞራል የሚሰጡኝ አብሮ አደጌ ጓደኞቼ ናቸውና የራያ ልጆች በሙሉ ማመስገን እንፈልጋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመወዳ መዝናኛ ፕሮግራም ተከታታዮቻችን አሁንም መወዳችን እንደቀጠለ ይገኛል። አብራችሁን ስላላችሁ ከኛ ጋር ቆይታ ስለምታደርጉ እጅግ አድርገን እናመሰግናለን። ከማስተዋወቂ በፊት ወይም ዛሬ በምክንያት እዚህ ጋር ተገኘው የሚለውን ከማንሳቴ በፊት አንድ ቪዲዮን ጋብዛችሁና ተመልሰን እንገናኝ። አሁንም አብራችሁ ነው። ቲክቶክ መስራት ከጀመርኩበት ጊዜ ጀምሮ አንዴም እባካችሁ ኮፒ ሊንክ አርጉልኝ፣ ፎሎ አርጉኝ፣ ላይክ አርጉልኝ ብዬ አላቅምና ዛሬ ግን አርጉልኝ። ሪፖስት እያደረጋችሁ ለሚንበር ቲቪዎች እንዲደርስልኝ አርጉልኝ። የሚንበር ቲቪ ጉዳይ ለሚመለከተው ማንኛውም ሰው ለአዩብ አደም፣ ለመሐመድ ፈረጅ፣ ለሶፊያ ጆሃር፣ ለሁሉም ብቻ ሚንበር ቲቪ ውስጥ ላሉ ይሄ መልእክት ሊደርሳቸው ማስተላለፍ ይችላሉ ብላችሁ ያሰባችሁትን ሁሉ ሜንሽን አድርጉልኝ ኮሜንት ላይ እባካችሁ። ምን አስቤ መሰላችሁ? በፊት የማየው ፕሮግራም ነበረ ዩቲዩብ ላይ እና የኢትዮጵያ አይደለም፣ በእርግጥ የውጭ ፕሮግራም ነው። እንዴት መሰላችሁ? አካል ጉዳትና ከአካል ጉዳት ጋር በተያያዘ ፕሮግራሞች እኛ ሀገር ላይ ብዙ የሉም። በሆነ አጋጣሚ የሆነች አንድ ፕሮግራም ቢሰራ ነው እንጂ በስነ ስርዓት ኬጁል ወጥቶለት ምናምን በስርዓት የሚሰራ ፕሮግራም አላየሁም። እና አሁን ከሚንበር ቲቪዎች ጋር አንድ ነገር ለመስራት አሰብኩኝ። ምን መሰላችሁ? አሁን ሶፊ እንደምትሰራው እንደ የኔ መንገድ ፕሮግራም በሰለምቴዎች ህይወት ላይ እየተመላለሰች የሰለምቴዎችን ህይወት ያስተምራል ብላ ያሰበችውን ከመጀመሪያውም ጀምሮ ከሰለሙ በኋላ ያለውን ታሪካቸውን እያቀረበች ብዙዎቻችን ተምረንበታል አይደለም? ልክ እንደዛ ብዙ አካል ጉዳተኞች አሉ፣ የአካል ጉዳት ያለባቸው ብዙ አሉና ከኔም ጀምሮ ማለት ነው የህይወት ታሪካቸውን ያለፉበትን መንገድ፣ አሁን ያሉበትን መንገድ፣ ውስጣቸውም እንደሚሰማቸው ለሰው ማስተላለፍ የሚፈልጉት ነገር ካለ፣ የልባቸውን መናገር የሚፈልጉት ነገር ካለ፣ ሌላው እንዲረዳቸው የሚፈልጉት ነገር ካለና ያ ብቻ ሳይሆን ጤነኛው ሰው ደግሞ ምንም ችግር የሌለበት ማለት ነው ከኛ ብዙ የሚማረው ነገር ይኖራል ብዬ አስባለሁ። ከአካል ጉዳተኞች ጋር መኖር ስላለበት መስተጋብር፣ ስለ ህይወት ታሪካቸው እያንዳንዱ የተለያየ ያለፈበት ከባድ ነገር አለና ይሄንን በእነሱ ጫማ ቆሜ የሚሰማቸውን ነገር እያንዳንዱን ነገር አውቀዋለሁና እኔም ሚንበር ቲቪዎች ይሄንን ነገር እንደ ፕሮግራም ብንሰራው ብዬ አሰብኩኝና እስኪ ምን ትላላችሁ? አድርሱልኝ። ለሚንበር ቲቪዎች መልስ ብትሰጡኝ በጣም ደስ ይለኛል። ወላሂ እናንተ ባሰባችሁት መንገድ፣ እናንተ ሚንበሮች በሚፈልጉት መንገድ እያንዳንዱን ነገር ማስኬድ እንችላለን ብዬ አስባለሁና ያ ብቻ ሳይሆን ይሄ ነገር አልተሰራበትም እንጂ ብዙዎችን ማስተማር የሚችል ነገር ነው ብዬ አስባለሁ። ምክንያቱም ቲክቶክ ከጀመርኩ እኔ በጣም አጭር ጊዜ ነው። እርግጥ ይሄንን ሀሳብ ካሰብኩ በጣም ቆይቻለሁ፣ ግን 50,000 ፎሎወር ካለፍኩ በኋላ ባወራው ይሻላል፣ ብናገር ይሻላል፣ ሰው አይን ውስጥ መግባት ከጀመርኩ በኋላ ብዬ አስቤ ነበረ። ግን ፎሎወሬ 49,000 ላይ ይቀጣለ፣ እየጨመረ አይደለምና አሁንም ታይሙ መጥፎ አይደለም። ለዛ ነው የተናገርኩትና ይሄ ነገር እንደሚጠቅም የምታውቁት በጣም በአጭር ጊዜ ነው ይሄንን ፎሎወር ያገኘሁትና ሰው ከመዝናኛውም ከሳቁም በስተጀርባ ደግሞ እንደዚህ አይነት ነገሮች ቢኖሩ ለሙስሊሙ ኡማ ብቻ ሳይሆን ለሁሉም የሚጠቅም ሁሉም ሊያዩ የሚችለው ፕሮግራም ይሆናል ብዬ አስባለሁና አንተም ፎሎወሮች የምትወዱኝ የምታቁኝ መልእክት ሚንበሮች ጋር እንዲደርስ አድርጉልኝ። በቻላችሁት መጠን እነሱን ሜንሽን አድርጉልኝ እና እስኪ ሀሳባችሁንም ስጡኝ። ቪዲዮን ተመልክታችሁታል። ከሳምንት በፊት እህታችን ፈቲያ ይሄንን መልእክቴን ይሄንን ሀሳቤን ለሚንበር ቲቪ እና ለቤተሰቦቹ አድርሱልኝ ብላ ወደ እናንተ መታ ነበር። እናንተም እንግዲህ እኛ ሜንሽን በማድረግ የድርጅቱን ገጾች እንዲሁ ደግሞ ድርጅት ውስጥ ያሉ ስታፎችንና ቤተሰቦችን በመጥራት አግዛችኋታል። ይህ ሀሳብ እኛ ጋር ደርሷል ማለት ነው። ታዲያ ዛሬኛ በመወዳ መዝናኛችን ይህ ሀሳቧ ይህ ፕሮግራሟ መሬት ላይ ሲወርድ መልክ ሲይዝ ምን ይመስላል የሚለውን ልናየው ወደ ስቱዲዮ ጋብዘናታል። ቆይታ እያደረገች ነው። እኛም ጎራ ብለን ቆይታዋን እንቀላቀላለን። ፕሮግራሟ ምን ይመስላል፣ ይህ ፕሮግራም ቢጀመር የእውነት ደግሞ ህብረተሰቡ ላይ የሚጨምረው ነገር አለ ወይ የሚለውንም ሀሳብ ከእናንተ እንጠብቃለን። አብረን ጎራ እንበልና ቆይታችንን እንቀጥላለን። አብራችሁን ቆዩ። እንደዚህ አይነት ፕሮግራም ሳዘጋጅ ይሄ መጀመሪያ ነውና አንተ እንደ ፕሮግራም ይሄን እንዴት ታየዋለህ? አንተም የመጀመሪያ እንግዳይ ነህ፣ እንዴት ታየዋለህ? በጣም ጥሩ ነው ማለት በጣም ቆንጆ ፕሮግራም ነው።
እንደዚህ አይነት ትኩረት ተደርጎለት ሊሰራ የሚገባው ፕሮግራም ነውና ምክንያቱም አካል ጉዳተኝነት ሲባል ብዙ ጊዜ ወላጆቻችን ራሱ ከቤት የማያወጧቸው አካል ጉዳተኞች አሉ። እንደ ሌላ ነገር አድርገው ቤት ደብቀው እንትን የሚሉና ብዙ ነው። ማንም ማለት ብዙ ከቤት ያልወጡ አካል ጉዳተኞች ስላሉ እነሱ ብዙ ነገር ይማሩበታል። ራሳቸውን ማድረግ እንደሚችሉ ሁሉንም ነገር መስራት እንደሚችሉ ያስተምራልና ቀጥይበት። በጣም ጥሩ ፕሮግራም ነው። አመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? ዛሬ ዙፋኔን አስረክቤያለሁ። ለእኔ ሰጥተሽኛል። እንዴት ነበር ቆይታ? አልሐምዱሊላህ ጥሩ ነው። ተመልካቾችም እንዴት ነበር የሚለውን ከእናንተም መልስ እንፈልጋለን ወይም መልስ እንጠብቃለን። እንዴት ነበር ደግሞ? ቆንጆ ነው ማሻአላህ፣ ደስ ይላል። በጣም ቆንጆ ፕሮግራም ነው። መርሃባ። ቆንጆ ሀሳቦችን ወደ ተመልካቾቻችን እንዳሻገራችሁ ተስፋ አደርጋለሁ። የተወሰነም እየተመለከትኩኝ ነበር። አሁን ደግሞ እንደመወዳ ወደ ዙፋኔ ልምጣና ጥቂት ደግሞ አብረን እናውጋ። ተመልካቾቻችን በመወዳ መዝናኛ እንግዲህ ቀደም ብሎ ቪዲዮውን ተመልክተናል። እዚህ ደግሞ ቆይታ ሲያደርጉ የተለያዩ ሀሳቦችን እንግዳ አቅራቢ ወይም ደግሞ ውስጥ አድራጊ ሆና እህት ፈቲያ ከወንድም ጀማል ጋር ያደረጉትን ቆይታም ተመልክታችኋል። ቆይታው ምን ይመስል ነበር የሚለውን በገጻችን ላይ ኮሜንቶችን ብታደርሱን ደስ ይለናል። አሁን ደግሞ የተለያዩ ሀሳቦችን ወደ እናንተ በጋራ እናደርሳለን። አሁንም ቆይታችሁ ከኛ ጋር ይሁን። ከዚህ በፊት እንግዳ ይሆንሽበት እንዲሁ ደግሞ ለሶሻል ሚዲያ ምናምን ከካሜራ ጋር ብዙ ሩቅ አይደለሽም፣ ግን እንደዚህ ደግሞ በፕሮዳክሽን ምን ይመስላል? መጀመሪያ ፈርቼ ነበር፣ እንደው ሳልመጣ ልመለሱላ ብዬ ነበር ከበር፣ ግን አልሐምዱሊላህ እንደፈራሁት አይደለም። ማለት አሪፍ ነው። ብዙ አልከበደሽም፣ ግን ትንሽ የከበደሽ ምንድነው ወይ ደግሞ የሚከብደው ፓርት ምንድነው? አሁን ብዙ ጊዜ ተመልካቾች የሚያዩት ያለቀ ፕሮግራም ነው፣ ይሄ ሁሉ ነገሩ አልቆ የተስተካከለ የትንሽ ደቂቃ ፕሮግራም፣ ግን ከጀርባ የሚፈጀውን ሰዓትና ፕሮሰሱን ዛሬ በተወሰነ መልኩ አይተሽዋል ብዬ አስባለሁ። እና ምን አይነት ነገር ሰጠሽ? እኛ የምናየው አሁን እኔም ከዚህ በፊት ወይ 10 ደቂቃ እንዳልሽ ወይ 20 ደቂቃ ቪዲዮ ነው እና ከጀርባ ሌላ ብዙ ነገር የሚሰሩ ነገሮች አሉ እና እንደዚህ ያልጠበቅኩትም ነበረ። ሁሉ ነገር ተዘጋጅቶ ወዲያው ገብተሽ አውርተሽ የምትወጪ ነው መሰለኝ እሱ ነገር። መርሃባ። እንደ ፕሮግራም በአካል ጉዳተኛ እህትና ወንድሞች ህይወት ላይ ፕሮግራም መስራት ፈልጋለሁ ብለሽ ሶሻል ሚዲያ ላይ ያጋራሽውን ቪዲዮ ተመልክተናል። ተመልካቾችም አይተውታል። ያን ፕሮግራም ወይም ደግሞ ያን ሀሳብን ማሰብ አንድ ነገር ነው፣ ይዞ ወደ ሰው መውጣት ደግሞ ሌላ ነገር ይፈልጋል እና እንዴት መጣ ያ ሀሳብ? ሀሳቡ የመጣልኝ አሁን አይደለም፣ በእርግጥ ያሰብኩት በፊት ነው። የተለያዩ ፕሮግራሞች ላይ የማያቸው ነበሩና እንደዚህ በስነ ስርዓት የሆነ ስኬጁል ተይዞለት በስነ ስርዓት የሚቀርብ ፕሮግራም አልነበረም፣ ከአካል ጉዳት ጋር በተያያዘ ማለት ነው። ወይ የሆነች አንድ ጥሩ ነገር ያመጣ አካል ጉዳተኛ ካለ አንድ ኢንተርቪው ይደረጋል፣ ከዛ በቃ ሌላ ፕሮግራም የለምና ብዙ የሚያወሩት ነገር አለ፣ ብዙ መናገር የምንችለው ነገር አለ፣ ብዙ ስኬቶች አሉና ያንን ነገር ማስተላለፍ ስለፈለኩኝ ያሰብኩት ፕሮግራም። መርሃባ። በዚህ ፕሮግራም ወይም ደግሞ ቢሰራ ብለሽ ባሰብሽው ፕሮግራም ከአካል ጉዳተኛ እህት ወንድሞች ጋር ተያይዞ አንቺም ያለፍሽበት የራስሽ የህይወት መንገድ አለ። ሌሎች ወንድም እህቶች ደግሞ ወደ መድረኩ ወደ ቲቪ መስኮት ወደ ተመልካቾች ሲመጡ ይዘው የሚመጡት ሀሳብና የህይወት መንገድ አለ ብለሽ ታምኛለሽ እና በዚህ ቆይታ ላይ ይህንን ፕሮግራም ብሰራው ይዤ ወደ ተመልካቾች ብመጣ ሚንበር ቲቪ ይህንን እድል ቢሰጠኝ ምን አስተላልፍበታለሁ? ምን አዲስ ነገር ጨምራለሁ ብለሽ ታስቢያለሽ? ዋናው ነገር ለአካል ጉዳተኛው ብቻ ሳይሆን ከአካል ጉዳተኛው ውጭ ያለው ማህበረሰብ ራሱ ስለ አካል ጉዳተኛው ማወቅ ያለባቸው ብዙ ነገር አለ ብዬ አስባለሁና ያንን ነገር ማሳወቅ ነው እንደ ሀሳብ ይዤ የተነሳሁት። ከሀዘኔታ ከርህራሄ ባለፈ ብዙ ነገር አለ አካል ጉዳተኛው ጋርና ያ ነገር መታየት አለበት ብዬ ስላሰብኩኝ ያንን ነገር አሳያለሁ ብዬ አስባለሁ። መርሃባ። ወደ አንተ ልምጣና ጀማል እንደ መጀመሪያ እንግዳ ይዛ መታለች። ካንተ የህይወት መንገድ መታወቀው ከኖርክበት ህይወት ዙሪያ ላይ ደግሞ ከምታያቸውም ሰዎች ብዙ የህይወት መንገዶች አሉ። ይህ ቆይታ ምን ይጨምራል? ምን አዲስ ነገር ወደ ተመልካች ይዞ ይመጣል? ምንስ ቢነገርበት መልካም ነው ብለህ ታምናለህ? ጥሩ ነው። ይሄ ፕሮግራም ምንድነው? አሁን እኔም ለመጀመሪያ ጊዜ ነው እንደዚህ ስቀርብና ለአካል ጉዳተኞች ብዙ ጠቀሜታ አለው ብዬ ነው ማምነው። ምክንያቱም አምነው ያልተቀበሉ አሉ ብዙ አካል ጉዳተኞች። ኦልሬዲ ከአላህ የመጣ ነገር ነው ይሄ ሆኗል አንዴ። ግን ያ ሆኖ እያለ ደግሞ ራሳችን ደብቀን ምናምን እንትን መደበቅ የለብንም።
አሁን ምንድነው አሁን ጥሩ አስተማሪ ነው ያልኩት ነገር ምንድነው ራሳቸውን መስራት እንደሚችሉ ብዙ አካል ጉዳተኞች አሉ። ብዙ ጊዜ አካል ጉዳተኛ ሲባል ጭንቅላታችን ለሚመጣው ለማኝ የሆነ ደካማ በጣም ብዙ ነገር ተደርጎ ነው የሚታየውና አካል ጉዳተኛ ከጉዳት አልባው ማህበረሰብ ጋር እኩል እንደሆነ ያስተምራል ብዬ ነው እንትን ምለው። ብዙ አካል ጉዳተኞች ጀግኖች የሆኑ አካል ጉዳተኞች አሉና እዛ እነሱ እዚህ ጋር እየመጡ እንትን ሲሉ ህይወታቸው ኤክስፒሪየንስ እዚህ ጋር ሲያካፍሉ ለነዛ ጥሩ ትምህርት ይሆናል። መርሃባ ይሄ ፕሮግራም ህይወት ለብሶ ፕሮግራም ሆኖ እናየዋለን ብዬ አስባለሁኝ በግሌ። አላህም ያግዘናል ኢንሻአላህ። እንደ መጨረሻ ግን ማስተላለፍ መናገር የምትፈልጊው መልእክት ካለ? ማለት የምፈልገው ነገር ምንድነው አንደኛ በመጀመሪያ ለአካል ጉዳተኞች ይፈራሉ መውጣት መታየት ይፈራሉና ያንን ፍርሃት አሸንፈው ያለፉበትን የሚፈልጉት ነገር ካለ ማስተላለፍ የሚፈልጉት ነገር ካለ በማንኛውም ሰዓት እኔን ኮንታክት ቢያደርጉኝ አስተላልፍላቸው ህይወታቸውን እንዲያወሩ ላስችላቸው እችላለሁና ሚንበር ቲቪም ይሄንን እድል ቢሰጠኝ ብዙ ነገር መስራት እችላለሁ ብዬ አስባለሁና ተመልካቾችም ደግሞ ይሄንን ፕሮግራም አይታችሁ ከወደዳችሁት አስተያየታችሁን ስጡኝ። መርሃባ ማመስገን የምፈልገው አካል ካለ? ሁሉንም አልহামዱሊላህ መጀመሪያ አላህን አመሰግናለሁ። በቀጣይ አክብሮኝ እሺ ብሎ እዚህ ድረስ ስለመጣልኝ ጀማል ማመስገን እፈልጋለሁ። ፎሎወሮቼን ሁሉም ናቸውና ብዙ ሰው ያልሽኝ ነበር ቀደም ብዙ ሰው ነው ሜንሽን ያደርጉልኝ እና እነሱንም ማመስገን እፈልጋለሁ። ከዛ ሚንበር ቲቪም ደግሞ ይሄንን እድል ሞክሪ ብሎ ስለሰጠኝ አመሰግናለሁ። መርሃባ እኛም እጅግ አድርገን እናመሰግናለን። ሁላችንም በቤታችን ውስጥ ሆነን የምናስባቸው ይሄ በዚህ ዘርፍ ብቻ ሳይሆን በተለያዩ ዘርፎች ላይ ብንሰራው ይሄንን ነገር በሞክረው ብለን የምናስበው ነገር አለ። ቅድምም እያነሳን ነበር። እንደዛ ከማሰብ ባሻገር ደግሞ ይሄ ነገር የለም ግን እንትና ቢሰሩት ብለን እናስባለንና እኔ ለሞክረው ብሎ መውጣት በራሱ የመጀመሪያውን ኃላፊነት መውሰድ ነው። ያንን ለማድረግ ስለደፈርሽ እናመሰግናለን። እኛ እንደዚህ ያሉ ሀሳቦችም ይበረታቱ ናቸው። ስለተገናኘን ደስ ብሎኛል። ስለመጣሽ አክብረሽኝ እጅግ አድርጌ አመሰግናለሁ። ጀማልም ይሄንን ሀሳብ ወደህ እንግዲህ ቆይታ ልታደርግ እዚህ ድረስ ስለመጣ እጅግ አድርገን እናመሰግናለን። መርሃባ ክብራትና ክብራን ተመልካቾቻችን ዛሬ በመወዳ ቆይታችን ለየት ባለ መልኩ ከፈቲያና ከጀማል ጋር የነበረንን ቆይታ አይታችኋል። ይሄንን ፕሮግራም እንግዲህ ገና ከማሰብ ጀምሮ በቲክቶክ ገጿ ፖስት ስታደርገው ወይም ወደ እናንተ ይዛው ስትመጣ ጀምሮ ያለውን ነገር ተመልክታችኋል። ዛሬ ሀሳቧ እንዴት ነበር፣ አቀራረቧ እንዴት ነበር፣ ይሄንን ፕሮግራም ትሰራዋለች ወይ እንደሷ፣ ከዛ ደግሞ እንደ ፕሮግራምም ሀሳቡ መነሳቱ እንደ ማህበረሰብ ምን ይጨምራል የሚለውን መልእክቶቻችሁን ብታደርሱን ደስ ይለናል። ቀሪ የመወዳ ፕሮግራሞች ይቀጥላሉ። ቆይታችሁን አሁንም ከኛ ጋር እንድታደርጉ ግብዣችን ነው።